እሺ እንግዲህ ተመልካቾች እንግዲህ የደቡብ ወሎ የባህል ፌስቲቫል ላይ ነው የምንገኘው። እንግዲህ እዚህ ጋር የምታዩቸው የባህላዊ መገልገያ እቃዎች ናቸውና ኢንተርቪው እያደረግን ያለ ነው። የት ወረዳ ነው ያለን? ጃማ ወረዳ። ጃማ ወረዳ ምን ይዛችሁልናል ዛሬ? ጃማ ወረዳ እንግዲህ ያው የተለያዩ ግብአቶች ያለበት ሀገር ነው። በጣም በተንጣለለ ሜዳው ከሚታወቅበት አንዱ ነው። በስንዴ አምራችነቱ በችስቻሶ የተዘፈነለት ከዛን በእደ ጥበብ ምርቶቹ በእነዚህ በጌጣጌጦቹ በእነን የዱዓ በስንዴ ምርታማነቱ የሚታወቅበት ወረዳ ነው። እንግዲህ ከነዚህ ውስጥ እንግዲህ ያው ስንዴውን ይዘን ቀርበናል። ስንዴ በብዛት ይመረታል። ስንዴ በብዛት በጣም ለደቡብ ወሎ ግብአት የሆነ ወረዳ ነው። እነዚህ ደግሞ እንደሌላው እቃዎች አሰራራቸውም የተለየ ነው። በቀይ አፈር አንድነት ገዳም የተደራጁ ማህበሮች ከሌላው በምንድን ነው የሚለየው? ከሌላው አሰራራቸውም አጋጋጣቸውም ኖርማሊ ሌላ ጋር እነዛ የተሰሩ አሉ። በነዛ አግባብ መሰራት አይቻልም። ለዚህ ከዝግጅት ከቅድመ ዝግጅታቸው አንፃር ካፈሩ ዝግጅት አንፃር አጀምሮ ወር ድረስ እየተቦካ ነው የሚሰራው። ያፈጨ ሲፈጭም ሲወቀጥ ምን እንደዚህ ሁሉም የሸክላ ውጤቶች ናቸው እዚህ ያሉት። እስኪ አንዴ ካሜራማን ያቸው እሺ ናቸው። ያው በተለያየ ለጌጣጌጥ አሁን ለምሳሌ ያክል ዶሮ አልያዝንም እንጂ ዶሮ አለ፣ ሰረገላዎች አሉ። በአጋጣሚ ዛሬ ሳይደርሱልን ቀርተው አልያዝናቸውም። ያው እንግዲህ በምርታማነቱ የሚታወቅ ነው። በጌጣጌጡ እንደዚህ በእደ ጥበብ ምርቱ የሚታወቅ ወረዳ ነው። በጣም ደስ ይላል። አሁን ጃማ ብንመጣ ምን እንጎበኛለን? ጃማ ብትመጡ የምትጎበኙት በጣም በታዋቂነት ከአድዋ ብስራት ጋር ከአድዋ ጋር የተያያዘ ኤልሻማ መድኃኔዓለም ትልቁ አንጋፋው ነገስታቶቹ ጸሎት ያስያዙበት ቦታ ነው። ነገስታቶቹ ጸሎት የሚያስይዙት ወራይሉ ከትመው ጸሎት የሚያስይዙት ኤልሻማ ነበረ። እዛ ውስጥ እንግዲህ የነገስታቶቹ የተለያዩ ቅርሶች ከተለያዩ መጽሐፍቶች ጀምሮ አሉ። ሁለተኛ እንደገና ለኢትዮጵያ የፊደል ቋንቋ አበርክቶ ከፍተኛ አስተዋጽኦ ያደረገ ቦታ ነው ያወጣ በቀደምትነት ማለት ነው፣ በአስተማሪነት። ከዛ በመቀጠል እንግዲህ እዛ ብትመጡ የምትጎበኙት እነዚህን የሚመረቱበትን ቦታ ካዘገጃጀታቸው እስከ መጨረሻቸው ድረስ ያሰራራቸውን ቅደም ሁኔታ ማየት ትችላላችሁ። በጣም ደስ ይላል። እሺ የመጨረሻ ለሁሉም የምጠይቀው ጥያቄ ባህል ላንተ ምንድን ነው? ባህል ማለት በቃ ሁሉ ነገር ነው። በቃ የሁሉ ነገር የአካባቢ መገለጫ የኑሮ መሰረት ነው። ባህል የኑሮ መሰረት ነው። ሁሉ ነገር የሚሆነው አሁን ባህልን ማስተዋወቅ ማሳደግ ለምን አስፈለገ? ባህልን ማሳደግና ማስተዋወቅ የተፈለገበት ሰው ከኖርሙ ይወጣ ነው። ከኖርሙ እንደወጣ ባህል ካለው እምነት ካለው በስነ ስርዓት ለመኖር ከማህበረሰቡ ዘንድ ሳያፈነግጥ በህጋዊ ለመኖር ይረዳል። ባህል በጣም ቆንጆ አገላለጽ ነው። እናመሰግናለን።